በስከ መጨረሻም ቅድስት እንግዲህ በሚያሳዝን ሁኔታ ወደ ገጠር ገባች ማለት ነው። እንግዲህ መድብል ሸኝቷታል ማለት ነው። ማህሌትና ብሩክ ቅድስትን አለያየቻቸው። ቅድስት በጣም ልብ የሚሰብር ነው። እንዴት ማህሌትም በዚህ ልክ ልትናገሪያት ትችያለሽ? ቢያንስ ያዘዘችሽን መታዘዝ ባትችይ ኑሮ እንዴት እንደዚህ አድርገሽ ገፍትረሽ በአስቀያሚ ሁኔታ ትጥያታለሽ? አንቺ ጥፋተኛ ናት። ቢያንስ እኮ ሚስቴ ናት እኮ እኔ ጋር ተኝታለች በማለት ነበረ እየተናገራት። እሷም እንግዲህ ቅድስት ላይ የተሰማውን ስሜት ተናገረ። በዚህን ሰዓት እንግዲህ መድብል ቆይ ምን እያልክ ነው? አንተ ግን ትክክለኛ ነው? የምርህን ነው የምትናገረው? አዎ የምርህን ነው በማለት ቅድስትን ልቧን ሰበረው። ዳጣ ቅድስት ብሩኬ ጋራ ተዳልታ በመሄዷ በጣም ነበረ ያዘነችው። ብሩክም በቃ አንተ ደግሞ ታገኛታለህ፣ ጭራሽ ቅድስትን እንዴት አደርጋታለህ? እንግዲህ የመሰለኝና የሚሆነን ነገር ወስኛለሁ፣ እናንተ አይመለከታችሁም፣ ትክክለኛ ውሳኔ ነው የወሰንኩት በማለት ብሩኬ ይናገራል። እውነቱህን ነው ግን እኔ ሊሄድ ነው። እሺ ሰላም ምሳሌስ ነበር ያለችው። ምሳሌ እኮ እናት አባት አላት፣ ያንቺ ልጅ የወለድሻት አመጠሽ መሰለሽ እንዴ በማለት ነበረ ወደ አሁኑ የተናገረቻት። ስማ እንጂ ትክክል ነህ ግን አለ ወንድሙ። እኔ ትክክል አትመስለኝም አንተ ሲለው፣ አዎ ትክክል ነኝ፣ ውሳኔ ትክክል ነው በማለት ሲናገር፣ እንደውም መውጣት ያለብህ እኮ አንተ ነህ ብሎ መድብል ብሩክን ሲናገረው፣ ወይዘሮ ማህሌት ደግሞ እንዴ ቤት ኪራይ ከፍሎ እኮ የሚቀመጠው እሱ ነው፣ እንዴት ነው እሱ የሚወጣው? እሷ ናት እንጂ ውልቅ የምትለው በማለት እንግዲህ ከዚህ በኋላ አመሰግናለሁ በማለት ገጠር ገባች። ሁሉንም ነገር ትታ ነው እንግዲህ ወደ ገጠር የገባችው። ምሳሌም እንግዲህ በሰዓቱ አልነበረችም። ማህሌት በተለይ ቅድስትን አንቺ ቆይ እንደውም አንድ ሻንጣ ነው ያለሽ፣ ሻንጣሽንን ያመጣልሻለሁ አንቺ አትገቢም በማለት ሻንጣዋን አምጥታ ወረወረችላት። በጣም በሚያሳዝን ሁኔታ መድብል ግን እኔ ብቻሽን አንቺ ልተውሽ አልችልም፣ እሸኝሻለሁ በማለት እንግዲህ አድርሼሽ እመጣለሁ በማለት ሸኛል። ሰላም ወደ ቻናሌ ተከታታዮች ሰላማችሁ በያላችሁበት ይበዛብኝ። ለቻናሌ አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ እስከ መጨረሻ ቪዲዮውን ይመልከቱ። ዛሬ በሚያሳዝን ሁኔታ ማህሌት ቅድስት ልቧን ሰብራታለች። ይህንም ማለት የሚገርምና የሚያማው ነገር ሁሉም ነገር ያልጠበቁት ነገር ነው። ብሩክ ሲናገር ደንግጠው ክዋሉ። አሁን ማህሌትን ገፍትራ በማጠሏ ቅድስት መውጣት አልነበረባትም። ሆኖም ግን እየተከታተለች በየኪችኑ አንቺ ገረድነሽ የራስሽን አላማ ያዢ እያለች እንግዲህ ስትጨቀጭቃት ነው ራሷን መቆጣጠር ከኪችን ራሷን አንቃ አውጥታ ከሳሎን የዘገረረቻት። በዚህ ሰዓት ነበረ ምን እያደረግሽ ነው በማለት ብሩኬ ቅድስት ጋር ተናገራት። እሷ ናት እኔ ምንም አይደለም ስሜታዊ አደረገችኝ ስትል ማህሌትም ወገቤን ሰበረችኝ፣ ጣለችኝ እኮ እንዴት ታደርጊያታለሽ? እንዴት አስቀያሚ ስራ ትሰሪያለሽ? እኔ ካንቺ ይሄንን አልጠብቅም፣ ቅድስት በጣም መጥፎ ልጅ ነች በማለት ሲል ምን አለችና ቅድስትን ነው እንደዚህ የምትለው አለ መድብል። አዎ አለ ምንም ቢሆን እኮ ይቺ ሴት እኮ ሚስቴ ናት፣ አቅፊያት የምተኛው የነበረች ነው። ስለዚህ በክብር መነጋገር ይገባቸው። የምትፈልገውን ነገር መስራት ባትችል እንኳ ልታከብራት ይገባል እንጂ እንደዚህ ልትወረውራት አይገባም። ምክንያቱም እኔና እሷ አንሶላ ተጋፈናል፣ የ80 ሚስቴ ናት እኮ ሲል ሲናገር ቅድስት የመጨረሻ ልቧ ተሰበረ። በዚህ ሰዓት እንግዲህ ብሩኬ ይህን በመናገሩ ምንም የተጸጸተው ነገር አልነበረም። መድብል ግን ምን ያልክ ነው ግን እርግጠኛ ነህ ግን በማለት ይደጋግምበታል። ምን ችግር አለው? በጣም ትገርማለህ፣ በጣም ከባድ ነህ አንተ እኔ እንደዚህ ወንድሜ እዚህ አይነት ነገር አይመስለኝም ነበር ማለት በቃ እኔ ሄዳለሁኝ፣ እኔ ከዚህ በኋላ ምንም ቀረብ እየቀመጣለሁ። አዎ አንተ የምርህን ነው ግን አለው። በቃ እኔ ያደርሳታለሁ ችግር የለም። በጣም ታሳፍራለህ ግን አንተ ብሩኬ፣ አእምሮ ትክክል ይሰራል በጤና እንደውም እንደ ዛሬ በጤንነት ሙሉ ተሰምቶኝ አያውቅም በማለት ብሩኬ ተናገረ ማለት ነው። ይህም ቅድስትም እንደ በጣም በተለየ ምሳሌ ነገር ነበረ
ከሁሉም ነገር ጥላ ለመሄድ የከበዳት። እንግዲህ ብሩኬ ከዚህ በፊት ያን ሁሉ ነገር እንግዲህ ያደረገችው መጀመሪያ ከመያዙ በፊት እንግዲህ ሊስማት እያለና ቃል እየገባላት እያለ ድንገት ተንኳኩቶ መሄዱን አስታውሳ እንግዲህ እየወደደኝ ነው ከእሱ ጋር ጋብቻ መመስረት አለብኝ ማለት ነው በማለት እንዲሁም ደግሞ ምሳሌም በዚህ ህመሟና በዚህ ጭንቀቷ ላይ በባዶ ቤት እንዴት ጥያት ሄዳለሁ በማለት ለምሳሌ እንደ እናት ሆና ያገለገለች ለሱም ቢሆን በእዳ ሲያዝ ገንዘቧን የሰራችበትን ገንዘቧን አውጥታ የከፈለች ሌላው ይቅር እንኳ ክብሯን እንኳ የሴትነት ክብሯን ለመስጠት ሂዳ የተደራደረችለት የነበረችውን እንግዲህ ትቶ ነው አሁን ማህሌትን የመረጠበት ምክንያት ምን እንደው ባይገባንም በጣም ከባድ ምርጫ ላይ ይሆናል። ማህሌት ግን አሁን በእርግጥ ተጸጽታ ልትመለስ ብትችልም ቅድስትን በሰላማዊ መንገድ መሸኘት ይገባ ነበር ብለን ነው የምናስበው። መድብል እንግዲህ መኪና እስከሚገባ ድረስ ሸኝቶ ከዛ በኋላ እንግዲህ በአህያ ጭኖ ቤተሰቦቿ ጋር አገናኛት። ቅድስትም የመጨረሻ ልቧ ተሰበረ። ከሀገሬ ገብቼ የሀገሬን አራሽ ገበሬ ከመጀመሪያውን ማግብቼ ብኖር ይሻለኝ ነበር፣ እኔ ነኝ ከተማ ገብቼ የልብ ልብ ሰጠሁት በማለት በጣም ተናደደች። እንግዲህ ሞገስ ደግሞ ያ ጠበቃ ነው የተባለው በእርግዝናው ለጠበቃውን የሉላን እንዲያጠቃት አልነገረውም፣ ግን ሆን ብሎ እያስፈራራቸው ይገኝ ግልጽ ነው። በዚህን ሰዓት አሁን ሞገስ እንግዲህ በስልክ ሲደወልለት ባለማንሳቱ እየተጨናነቁ መድብልና ሉላ መድብልና ዳጣ መጥተው ቁርስ ስጭኝ ሲላትም ቆይ ቡና ላፍላለት የደበረ የሆነ የከፋ ምንድን ነው ቁርሱን ብቻ ስጭኝ ቅድስት ቡናውን አልፈልግም ሲላት እሺ ብላ ቁርሱን ልትሰራ ወደ ውስጥ ስትገባ እንዴት ለምንድን ነው ሞገስ አላነሳሉ ስልክ ምንድን ነው የሆነ ነገር ተፈጥሯል በማለት እንግዲህ ወደ ሞገስ ቤት እየገሰገሰ ይሄዳል። ከዛም እንግዲህ የአውሬ አንድ ነገር አድርጓቸው ማለት ነው እንጂ እንዴት ስልክ አያነሱም እያለ እኔ ከጎንህ ነኝ እያልኩት እንዴት ከጎኑ ጣጣለሁ በማለት ነበር ወደ ቤቱ የሄደው። ከዛም በሩን ሲያንኳኳ እነሱ መጡብን ብለው ለመክፈት ሲደራደሩ በጣም ሉላን በፍርሃት ስትዋጥ መጨረሻ እንግዲህ እኔ መድብል ነኝ ክፈቱኝ በማለት ድምፁን ሲያሰማቸው መድብል ነው በማለት እንግዲህ ሲከፍቱት በሰላም ነው ግን ምን ሆናችሁ ነው እንዴት ስልክ አታነሱም በማለት ይናገራቸዋል። እና እንዴት ትደናገጣላችሁ ትጨናነቃላችሁ በማለት ነበር ከዚህ በኋላ ከትም መሸሽም የለብንም ከጎናችን ሆንልን አንተ እኔ እጋፈጣለሁ የመጣልኝም በማለት ለሉላ ይነግራታል። ሉላ ምን ግን እንደሱ አይመስለኝም አለች። እንኳን አሁን ወንድሞቼ ብሩክና መድብል ከጎኔ ሆነው ብቻዬንም እንኳን የተጋፍጨው ነበር አገር የለቅቄ የትም ሀገር መሄድ አልፈልግም በማለት ይቅርታ አድርጊልኝ አላት። ከዚሁ የመጣውን ነገር ፈጠዋለ ሲል እንደኔ ጠበቃው በመድብል በዝና እያስፈራራን ይሆናል እንጂ እውነት ለዝና ነግሮት አይመስለኝም ስትለው ታዲያ ምንድን ነው የምትዩ? አዎ አለችው። አልወጣም እዚህ ቤት በፍጹም አላት። በር ሲንኳኳ ደግሞ አሁንም ተደናግጠው ሲደነጋገጡ ዝና መጣ እያለች እሷ ብርግግ እያለች ነበረ። ሆኖም ግን መጨረሻ ደግሞ ዳጣ ትሆናለች። ዳጣ ደግሞ ምን ሆናችሁ ነው እናንተ ለምንድን ነው እንደዚህ በር ማትከፍቱት በማለት ዳጣም ትናገራቻለች። ዳጣም ምን ሆናችሁ ነው ምንድን ይሄ ጠበቃ ነው ይሄን ጠበቃውን እንደፈለግኩ አደርግላችኋለሁ ኧረ እባክሽ አትነካኪብን እባክሽ አለች። እኛማ ዝና ነው ብለና ዝና እዚህ ድረስ መጥቶ ዝም ብሏችሁ እንደማይሄድ ተረዳሁት። ስለዚህ አንተ ሚስቱን አሳምኗል እኮ በማለት ሞገስ ይናገራል። ምንም ደህና ከሆናችሁ ወደ ቤት አትጥፉን ቶሎ ቤታችን መኖር አለባቸው አለ። ከዛ ምሳሌን ትምህርት ቤት ሄዶ መድብል ይዞ ሄዶ ወደ ቤት ይገባል። ቅድስትን እንግዲህ ይህ ቁርስ ለእኔ ይሆናል በማለት ማህሌት ቁርሱን ስትጠይቃት መቼም ሰርቶ መብላት አታቂም ሆዳም ብዩ አለቻትና ያንን ምግብ ደግሞ ስትበላ ጨው ጨምሪልኝ ምን በይልኝ ስታ ተነስተሽ ጨው ጨምሪ አለቻት።
እዚህ ቤት የታዘዝሽውን ስራ ስሪ፣ ከማንም ከኔ ላይ ደግሞ የመጫው መብት የለሽም፣ ካለዛ ውልቅ ትያለሽ ስትል ምን አደረግኩህ መድብል አለችው። እሱን እኔ ማታለል አትችይም። ለዝና ደውለሽ አንቺ ምን እያደረጉ እንደሆነ ምን እንደደረሱ ጠይቂ። እነሱ እኮ አልደረሱልኝም፣ አንቺ ግን መደወል ትችያለሽ። ለዝና ደውላ እንግዲህ ማህሌት ይኸውልህ ምንም ነገር ክሱን እየውት ይመስለኛል። አቤት አላት። አቤት አትበኝ፣ ራስ ደውለሻት ቶሎ ተናገሪ ሲላት እነ ሞገስና እነ መድብል ክሱን ትተውታል፣ ክሱን አቆመውታል፣ በፍጹም ትተዋታል። ከዚህ በኋላ የራሳቸውን ህይወት ለመኖር አስበዋል ስትይ ይሄ ሞኞ ይሄ አንቺ እንዳሰሚያቸው ይሆናል እንጂ እኔን ለማታለል አትሞክሪ፣ በፍጹም አይሆንም። እኔን ለማታለል ከሆነ ትልቅ ችግር ውስጥ ትገቢያለሽ፣ ወይንም ነክተውብሻል ማለት ነው። ስለዚህ በደንብ አድርገሽ አጣሪ፣ እኔን አታታልልኝም ዝናን ገባሽ አላት ማለት ነው። እንግዲህ እሷም ቅድስትን የመጨረሻ ገረድ እያለ ከኪችን እያማረረቻት እባክሽ አርግዣታለሁ እና አንቺ ቦታሽን ፈልጊ፣ ቦታሽ መፈልግሽ አንቺ ዝም ብለሽ ውሸትሽ ነው፣ ውጦ ዝም ነሽ። ከሆነም ጥሩ እስከዛሬ ያላረገሽለትን አሁን እንዴት ታረግዥላታለች? አባቱን ፈልጊ ስትላት አባቱን የምፈልገው ማን ነው? እኔ እኮ አንድ ወንድ እንጂ ሌላ ወንድ አላውቅም። እስከዛሬ እኮ አንቺን ቢፈልግ ኑሮ ይዞሽ ይተኛ ነበር። ባይሽ አይወድሽም፣ በፍጹም አይወድሽም። እኔ ግን አንድ ቀን መጥቼ ባድር ነው ይዞኝ ያደረው። ይህን እውነታ ተቀበይ፣ በክብር እያታለለኝ ነው ማለት ነው በማለት ቅድስት ራሷን ጥርጣሬ ውስጥ ገባች። እና ምን ነው ዝማች ተናገሪ እንጂ አለቻት። ውጭልኝ ስራዬን ልስራበት ብትላትም ግን በፍጹም አልወጣም እያለች እንግዲህ ስትላት እንግዲህ ከዛ በኋላ እባክህ ቁርስ ብለው መቼም አትሉም አለ መድብል ለነ መጎሴ። ከዛ እንደገና ይህ በረ ብላ ብላ ሲያይ እንደውም ቅድስትን እኮ ቁርስ አዘጋጂ ብያት ነው የመጣሁት ብሎ ቁርሱ ያለ መስሎ በዛ ወደ ቤት ሄደ። እንግዲህ አሁን ሰርተሽ ብይ ስትላት እንኳን ለሰራተኛዋ አንቺ ነሽ፣ ለቀጣይ እኔ ሰርቻ በለሻለሁ፣ አንቺ ገረድ ነሽ፣ እኔ የዚህ ቤት ሰራተኛ ሁኜ እንደማልቀጥል ደጋግሜ ነግሬሻለሁ በማለት ትነግራታለች። እሷም እንግዲህ እባክሽ ስራዬን ልስራበት፣ ከኪችን እየመጣሽ እንግዲህ አትነዝንዥኝ በማለት ብትጠይቅትን ከዛ ማህሌትን በሚያሳዝን ሁኔታ ገፍትራ ስትጥላት እንግዲህ ሳሎን ላይ ጎትታ አምጥታ ስትጥላ ድንገት ብሩክ ማንም የለም እንደ እያለ ቁልፍ ከፍቶ ገብቶ ሲያይ የየክላሱን በር እየከፋፈተ ወደ ሳሎን ሲሄድ ነበር ተዘግራ ያገኛት። እታ ስትፈጠርቃት መድብልም ብሩክም በመጨረሻ ደነገጡ። ቅድስት እውነት እንደዚህ ታደርጊያለሽ? በእውነት ይሄን ካንቺ አልጠብቅም አለ መድብል። እንዴ አንቺ አለ ቅድስት እንዴት እንደዚህ ታደርጊያታለሽ? እንዴት ብልግና ስራ ትሰሪያለሽ? በጣም እኔ አከብርሽ ነበር፣ ግን አሁን አዎ ምንም ቢሆንም እኮ ለዚህ ተደርበ ቅድስትን እየተናገርካት ነው አለው። ምንም ቢሆን እኮ አቀፊያት ያደርኳት ሚስቴ ናት። የምትፈልገውን ነገር አክብራ ታዛ መስራት ባትችል እንኳን ምትገላት አትችልም። ጤነኛ ነህ ግን አለው። አዎ እንደውም እንደ ዛሬ ጤነኛ ሁኛ አላቅም በማለት እንግዲህ ብሩኬ ሲመልስለት በቃ ተይው፣ በቃ ይሄን ነገር ለእኔ ተይው፣ ከዚህ በኋላ እኔ እወስድሻለሁኝ፣ በቃ አንተ ግን ጤነኛ አትመስለኝም፣ በጣም ታሳዝናለህ በማለት እንግዲህ መድብልም ብሩክም በጣም አዘነበት ማለት ነው። እሱም የመጨረሻ ውሳኔ እንድትሄድ ወሰነባት። እሷም እንግዲህ እያዘነችን ቢሆን እያለቀሰች ወደ ትውልድ ሀገሯና ቀይዋ አመራች። ቻናሉን ሰብስክራይብ፣ ላይክ፣ ሸር እያደረጋችሁ ይጠብቁን።